ግልጽ ነው። ለዚህ ነው መሰረታዊ የቤተክርስቲያናችንን ትምህርት በሚገባ ለሚያውቅ ሰው እየለቀመ እያንዳንዷ ነጥብ በነጥብ እያየ ነጥብ በነጥብ እያንዳንዷ ማለት ነው እየለቀመ በላይ ሰማን ነው፣ ምን ያደረገ ሰው ነው፣ ነዳዩ ምን ብሎ ተማጸነ፣ ምን ብሎ ሲለምን ነበር፣ እያንዳንዷን ልቅም አድርጎ ምን ብሎ ሲማጸን የነበረ ሰው ነው፣ ምን ብሎ ነው የለመነው። ድንግል ማርያምስ ምንድን ያለችው? ማርልኝ ያለች እንጂ ማስገደድ ኃይለ ቃላት እንኳን አንተን ካደ፣ እንኳን እግዚአብሔርን ካደ፣ እንኳን ሥላሴን ካደ ሚል ነገር የለው። በዛ የራሱ ድህነቱ ራሱ ሲፈጸም ራሱ እንደሚለው በእመቤታችን በቅድስት ድንግል ማርያም አማላጅነት ነው የሚለው። ደረጃዋን ሁሉ ጠብቆ ነው ሲማጸነውም ራሱ ያነዳ ምንድን ያለው? ፈጣሪያችንን በወለደች በድንግል ማርያም ነው ያለው። ድንግል ማርያም እንደ ያለ ፈጣሪያችንን በወለደች ነው ያላት። እስኪ ድገመው ሲለው እንኳን አምላክን በወለደች በወላዲተ አምላክ ስትል ውሃ ጠጣኝ ነው ያለው። በላይ ሰው ሲያጠጣው ምን ብሎ ነው ያጠጣው? እችን ከልጅነት ጀምሬ አውቃታለሁ ካለ በኋላ ፈጣሪ ናት አይደለም ያለው። አምላክን ስለወለደች ስለ ድንግል ማርያም ብዬ ይሄው ሰጥቻለሁ። ማን ስለወለደች? አምላክን ስለወለደች። ቅድም እኮ እግዚአብሔርን አላውቅም ብሏል። ቅድም እኮ እግዚአብሔር ማን ነው ሲባል እኮ የተቆጣ ሰው ነው። ቅድም እኮ እግዚአብሔር ስም ሲጠራ እኮ የጮኸ ሰው ነው። ጥርኝ ውሃ ስጥ ሲባል እኮ ያመፀ ሰው ነው። አሁን ግን ምን አለ? አምላክን ስለወለደች ስለ ድንግል ማርያም ብዬ። የድንግል ማርያም ሰው ሲጠራ ራሱ አምላክ ናት እኮ አይደለም ያለው። ቅድም እኮ ክዷል እኮ እግዚአብሔር። አሁን ግን ምን አለ? አምላክን ሰው ልጅ ድንግል ማርያም ብዬ እንካጠጣ አለው። እዚህ ካሁን በኋላ ድህነተ በላይ ስብ ስትጠየቁ ክፈተው ብሉት። ተአምረ ማርያም ክፈትና ከመጀመሪያው እስከ መጨረሻው ክፈት። ከድንግል ማርያም አማላጅነት ከሷ መማፀን ውጭ እዚህ ቦታ ላይ የቱ ጋ ነው ድንግል ማርያምን ፈጣሪ ሆና? የቱ ጋ ነው እዚህ ቦታ ላይ እንኳን እግዚአብሔርን ካደ እንኳን ቅዱሳንን ካደ እኔን አለመካድ ነው ዋና ብላ የተናገረችው የቱ ጋ ነው? ይሄ በጣም መሰረታዊ ጥቅስ ነው። ለዚህ ነው ከላይ እስከታች ማንበብ ተገቢ ነው። ለዚህ ናችሁ እስከ መጨረሻው በቃ ልመናዋ ክብሯ አማረጀ በሁላችን። ስለዚህ በጣም የሚገርማችሁ ስለዚህ እንግዲህ በቅዱሳን ስም ቀዝቃዛ ውሃ መስጠት፣ የተራበ ማብላት፣ የተጠማ ነገረ ድህነትን የማይነካ መሆኑ በአርባ ሰማንያ ቀናች ከተጠመቅነው ጥምቀት የማይከለክል መሆኑን እንረዳለን። አሁን ዛሬ ራሱ እዚህ የተገኘ ክርስቲያኖች የቻለ ሰው ንግስ ያነገሰ ሰው አለ። የድንግል ማርያም ኪዳነ ምሕረትን ደግሞ ከስራው ጠባይ አንጻር ማስቀደስ ያልቻለ በዓሉን በስራ ቦታው ነው ያከበረ ሰው አለ። በጣም በሚገርማችሁ ግን ሁኔታ ሰዎች ይሄንን በዓል ስናከብር ስንማጸናት ድንግል ማርያምን እኛ ምንድን ነን? ክርስቲያኖች ነን። አይታችኋል? ክርስቲያኖች ነን። ምን ማለት ነው? አምነን የተጠመቅን ተጠምቀንም በስጋ ወደሙ የምንኖር ክርስቲያኖች ነን። አሁን ነው የድንግል ማርያምን ምልጃኛ የምንማጸነው። ምክንያቱም ክርስቲያን ነን። አዎ፣ ግን በጣም የሚገርማችሁ ግን ብዙ ደግሞ ኃጢአት ደግሞ አለብን አይደል? ይህን ታውቃላችሁ? የለብንም? አሁን ወደ ራሳቸው ህይወትን ቀይረው የለን ክርስቲያን የሆንን ግን ከአንድ ኦርቶዶክሳዊ ክርስቲያን የማይጠበቅ በጣም ብዙ ጉድ የለም። እንወሻሸለኛና እግዚአብሔር እግዚአብሔርን መካድ ማለት ምን ማለት ነው? እርሱ ከፈቀደው ውጪ የስም ኦርቶዶክስ ሆኖ ተጠምቆ ለስሙ በድብቅ ግን ጠንቋይ ቤት የሚሄድ ሰው የለም። ይህ ከበላይ ሰብ በምን ተናነሰ? ኦርቶዶክስ ነው፣ ተጠምቋል፣ ቤተክርስቲያን አለ። ምናልባትም የሰሃጎያ አባል ነው፣ ምናልባትም ህንፃ ቤተክርስቲያን የሚያሰራ ሰው ነው። በሚከፋ ሁኔታ ግን ተደብቆ ጠንቋይ ቤት የሚሄድ ሰው አለ። ዘንዶ የሚቀልባል፣
ከሀብቱ በስተጀርባ ጥንቆላ አለ። ይህ ውሸት ነው። ከዚህ የበለጠ እግዚአብሔር መካድ አለ? የቤተክርስቲያን አባቶች ራሱ ፈርተውት ኧረ ተው እሱ ቤተክርስቲያን የሚረዳ ነው የሚባል። ከዚህ የበለጠ እግዚአብሔር መካድ አለ? በላይ ሰውነት እግዚአብሔርን ክዶ እኛ ከዚህ የበለጠ እግዚአብሔርን ካድ ነው የለንም እንዴ? መልካችን የምናመልክ፣ ብሔራችን የምናመልክ፣ ጎሳችን የምናመልክ፣ ስንት የምናመልኩ ባዕድ አምልኮ አለ። ግዴታ ጠንቋይ ቤት ብቻ መሄድ ነው እንዴ? ይሁን ለተቀረጸ ምስል ብቻ ምናምን ሄዶ ጠንቋይ ቤት ሄዶ መገበር ብቻ እኮ አይደለም። የበላይ ሰብ ድህነት ለእኔም ያስፈልጋል፣ ለእናንተም ያስፈልጋል። ለዛ ነው የምንማጸናት ድንግል ማርያም። ሚስጥረ ጥምቀት እንዲተካልን አይደለም። በአማላጅነቷ ሚስጥረ ሜሮን እንዲተካልን ፈልገን አይደለም። በአማላጅነቷ ሚስጥረ ቁርባን እንዲተካልን ፈልገን አይደለም። እንድታግዘን ያቺ የሰራናት ነገር እንኳን ካለች ያቺ ቀዝቃዛዋ እሱ እንዲቆጥርልን ታሳስብልን ድንግል ማርያም። አሁን ብዙ አለብን እንደ ኦርቶዶክስ የማይጠበቅ አንዳንድ ጊዜ በቃ እኮ የሆነ ፋይሉ ሲወጣ ሌላ ጉድ ያለ ምን ከሰው ጋር ከእንስሳ እኮ ጋር ወሲብ እኮ የሚፈጽም ሰው እኮ አለ። ከዚህ በለጠ እግዚአብሔር መከራል? ደግሞ በላይ ሰብን ደግሞ ለማንቋሸሽ ስንሞክር እኮ እኛ ስንት ጉድ ተሸክመን በላይ ሰብን ደግሞ ለማንቋሸሽ በላይ ሰብ እንዴት እግዚአብሔር ይክዳል? እንደኛ ይካደዋለን? ብናምነው ነው እርሱ የሞተለትን ሰው በጎሳ በብሔር መርጠን ምንረዳውና ምናግዘው? እግዚአብሔርን መካድ ማለት የግድ ክር መጠስ ማለት ነው። ክርስቲያኖች እኔ ነኝ በላይ ሰበሉ በስም ክርስቲያን ነኝ። እሱ 78 ነፍስ ነው የበላው። እኛ ዛሬ የቦጨቅናቸው ሰዎች ስንት ናቸው? በእኛ ምክንያት ከቤተክርስቲያን የጠፉ ሰዎች ከ78 አይበልጡ አይበልጡ? እውነት ለነገር የሉ። በእኛ ምክንያት ማለት በጣም ብዙ ቁጥር ያላቸው እዛም ሰዎች በጣም ብዙ ሰዎች ልክ ራሳችን እንደ ጻድቅ እንወስዳለን። ዛሬ አጠቃላይ ወጣቱ በማስተርቤሽን የተወደቀ አይደለም። አሁን ለዚህ ሚዲያ ማይመጥን ብዙ ጉድ ኃጢአት የለም። እኛና እግዚአብሔር የምናውቀው በላይ ሰብ እኔ ነኝ 78 አይደለም 200 ሰዎችን 1000 ሰዎችን በጾም ውስጥ እንኳን አምተን ቦጭቀን ከቤተክርስቲያን እንዲርቁ አድርገን ጠልተን ያስጠላናቸው ሰው እንዲጠላቸው ያደረግን የራሳችን የግላችን ኢጎን ያልተውን ብዙ አሸንክታር ተሸክመን ቤተክርስቲያን የምናገለግል በመመሪያ የገሌ ክሬ በጠሱ ስንት ሰዎች ናቸው? በዲያቆን ገሌ ምክንያት ስንት ሰዎች ክደዋል? በብፁዕ አቡነ ገሌ ምክንያት ስንት ሰዎች ፕሮቴስታንት ሆነዋል? በላይ ሰቡ እኔ ነኝ። ለብዙዎች ለመጥፋታቸው ምክንያት የሆንኩት እኔ ነኝ። ክርስትና ማለት ጥፋተኛው እኔ ነኝ ማለት ነው። በሃይማኖት ብትኖሩ ራሳችሁን መርምሩ ስለሚል ራስን ማየት ነው። ታዲያ የድንግል ማርያም ምልጃ የሚያስፈልገው እዚህ ውስጥ ማን አለ? ማን ነው የማያስፈልገው? አሁን ድንግል ማርያም እሺ በላይ ሰብ ጋር ሲመጣ ጥርኝ ውሃ ተገኘ፣ እኛ ጋር ምን ይገኝ ይሆን? እሺ በላይ ሰብ ጋር ጥርኝ ውሃ ተገኘች፣ እኛ ጋር ሲመጣ አሁን እግዚአብሔር አምላክ ምን ያገኝ ይሆን? አሁን እኛ ጋር እውነት ቱቢ ሆነስ ሲናወራ አሁን እግዚአብሔር አምላክ እኛ ጋር ቢመጣ ምንድን ነው የሚያገኘው? እውነት ሲነጋገር እስቲ እንደ ጥርኝ እግዚአብሔር አምላክ እኔ ጋር ቢመጣ
ድንግል ማርያም እኔ ጋር ብትመጣ እኔ ለምልጃ አለ ምንም ነገር የለም። የበላይ ሰብ ምልጃ ቀመን ራሱ እንደ ጻድቅ የሚያስብ ሰው ካለ እኔ በጣም ጥሩ የክርስትና ደረጃ ላይ ነኝ የሚል ካለ ያርግልህ። ግን ማንም የቆም ይመስለው ስለዚህ 78 ሰው የበላ ስንል ብዙ የበላናቸው ሰዎች አሉ። በጣም ብዙ ሰዎች ነን። በጣም በእኛ ምክንያት የጠፋ ሰው አለ፣ ከወንዶችም ከሴቶችም በጣም ብዙ ማለት በጣም ብዙ የጠፋ ሰዎች አለ። እግዚአብሔር በምህረቱ ይመለከታል። ሲመዘን ብሎ ይመዘን። አሁን እኛ ጋር አሁን አንተ ክርስቲያን ነህ ቢለን ገሌ 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 የጠፉት በአንተ አይደለም በአንቺ አይደለም። እኛ ጋር ታውቁታላችሁ እየጠፋ ያለው ነፍስ ብዛቱ ማለት። ስለዚህ የድህነተ በላይ ሰብ ክርስቲያን የነበረ ሰው ግን በኋላ ላይ በኃጢአት የወደቀ በምግባር የቆሸሸ የደቀቀ ሰው ነው። ይሄ ተአምር ምን ያሳየናል ካልን በየትኛውም አይነት ኃጢአት የወደቅን እንኳን ብንሆን ቅሉ እንደ በላይ ሰብ እንዴትም ባሉ በጣም ብቻ የቆሸሽን ብንሆንም ቅሉ እግዚአብሔርን ከልብ ከተማጸን ነው ከቤተክርስቲያን ካራቅን የድንግል ማርያም ምልጃ ዛትማች ያግዛል ማለት ነው። ወድቅ ያለሁና በጣም በኃጢአት ቆሽሽ ያለሁና እግዚአብሔር እኔን አይምረኝም አትበሉ። ጥቂት ነገር ካለን እውነት ከልብ ለንስሐ ከተዘጋጀን የምርም ቤተክርስቲያናችን ማዕቀፍ ውስጥ ካለን ቅዱስ ቆጵርያኖስ እንደተናገረው ያለ ቤተክርስቲያን ድነት የለም። በቅዱስ ቤተክርስቲያን ውስጥ ካለፍን እነዚህን ድህነቶች እነዚህን በረጎ ነገሮችን እናገኛለን። እኛ ግን እንበርታ እንጂ 78 ነፍስ ብሉና ቅርጥፍ አድርጋችሁ ሰው ገድላችሁ ገነት ትገባላችሁ ማለት አይደለም። ይህ ጥቅስ አይዟችሁ ማርያም አለች ማለት አይደለም። የዚህ ገቢረ ተአምራት መልእክቱ ምንድን ነው? ይሄን አክል እንኳን በደል ብትበድል በዚህ ልክ እንኳን እግዚአብሔር ብታሳዝኝ አይዞሽ፣ ተስፋ አትቁረጥ፣ አይዞ ምን በጎ ነገር አለኝ ብለ ወደ ኋላ አታፈግፍግ። ያችን አንተ ጥቅም ላይ አልዋለችን ብለ ምትንቃት ያቺ በጎ ምግባር የሆነች ቀን የሰራት አንተ ግን የረሳት ኮዳ ውሃዋ ያቺ መልካም ጥርኝ የሆነቿን ጭላጯን መልካምነትን ድንግል ማርያም አሳስባ ታስምርሃለች። አይዞ ተስፋ አትቁረጥ፣ አይምረኝም አትበል፣ አያድነኝም አትበል። እግዚአብሔር ደግሞ የፈለገው ምኑን ነው? የሚያድንበትን መንገድ። ልክ ለኢዮብ ሄዶ ለባልንጀሮቹ ሄዱ ኢዮብ ይጸልይላችሁ እንዳለው ለአቤሜሌክም ነብይ ነውና አብርሃም ይጸልይልህ እንዳለው ልክ እንደዛው ምክንያት ይፈልጋልኛል ለማዳን። ምክንያት ደግሞ ድንግል ማርያም ሆነች። ምክንያት ድንግል ማርያም ሆነች። ስለዚህ እህቴ ሆይ አይዞሽ፣ በየትኛውም ሀገር ኑሪ፣ በስደት ሀገርም ኑሪ፣ በየትኛውም ስቃይ ውስጥም ሆኚ፣ በየትኛውም ኃጢአት ወድቅ ያለውን በይ አይዞሽ። ኦርቶዶክሳዊ ክርስቲያን ከሆንሽ ድንግል ማርያም ለስጋው ደግሞ ታበቃሻለሽ። አይዞሽ፣ እኔ ልመለስ አልችልም፣ እኔ ከእንግዲህ በኋላ ሰው መሆን አልችልም አትበይ። እርግጥ ነው የኛ ኃጢአት ትንሽ አይደለም። እርግጥ ነው የምንሰራው በደል ጥቂት ነገር አይደለም። እርግጥ ነው ከበላይ ሰብ የተናነሰ ኃጢአት አለ የምንሰራው። ሆኖም ግን ቅሉ እንደዛ ብንበድልም ግን ወደ እግዚአብሔር ከቀረብን ዛሬ በስሟ ለተራበ ካበላ ለተጠማ ካጠጣ እርሷ ታስምረናለች፣ ከልጇ ከወዳጇ ታስታርቀናለች ማለት ነው። አይዟችሁ ወንድሞች ወገኖቻችን በሙሉ እኔ ካሁን በኋላ ክርስቲያን መሆን እችላለሁ፣ ካሁን በኋላ የእግዚአብሔር ልጅ መሆን እችላለሁ፣ ካሁን በኋላ እንደዚህ በድዬ ክርስቲያን መሆን እችላለሁ አትበል። አይዞ መሆን ትችላለህ። አዎ
እረ የኔ እኮ አይነገርም የብዙ ሴቶችን እኮ ህይወት እኮ አበላሻል። አዎ ልክ ነህ። ትንሽ አይት እኮ አይደለም። ልክ ነህ። አዎ ግን አይዞ ግን ራስን በሱስ ራሱን በተለያየ ነገር ጠምደ በተለያየ ነገር ተስበ ወደ ክፉ ወደ መናፍቃን አዳራሽ አትግባ። አይዞ ኦርቶዶክስ ነው ተማጸን። በላይ ሰብን ተመልከተው። ያቺ አንተ የናካት ጥርኝ የተባለች ትንሿን ነገር ድንግል ማርያም ታሳስባ ለድህነት ይሆንልሃል። አይዟችሁ ማለት ነው። የቃል ኪዳኑ ጭብጥ ማሰሪያው ይሄ ነው። ድንግል ማርያም አላስገደደችም። እንኳን እግዚአብሔር ካዳር አለችም። ድንግል ማርያም ፈጣሪ ናት አይልም። ድንግል ማርያም የፈጣሪ ሐሳብ አስቀለበሰች አይልም። ትርጉሙ እንደዛ አይደለም። ግን አይዞ ዛሬም አለን ማለት ነው። እግዚአብሔር ምን ያክል መሐሪ እንደሆነ በጣም መሐሪ ነው በእውነት። የድንግል ማርያምን እኮ ምልጃ እንደው ምክንያት ለማድረግ እንጂ እግዚአብሔር እኮ እንደሚኖረው እኮ አስቀድሞ እኮ ያውቃል። የእግዚአብሔር እውቀት ከጊዜ ገደብ ውጭ ስለሆነ ግን ምክንያት ይፈልጋል እኛን ለማዳን። ግን ምን ምክንያት አለ? ምን በጎነት እኛ ጋር አለ? ስለዚህ ይሄ ጥቅስ የሚያገለግለው በዚህ በኢትዮጵያ ውስጥም ላለን በየትኛውም ሀገር ለሚኖር ሰው በሙሉ በጽድቅና በቅድስና ሕይወት እንዲመላለስ ራሱን በጎና ቅዱስ አርጎ ከማየት ተቆጥቦ በጥቂት ነገር መዳን እንደሚቻል። ይሄ ግን የሚሆነው ለክርስቲያን ነው እንጂ ውጪ ለነበረ አሕዛብ ለነበረ ላልተጠመቀ ላልዳነ ሰው፣ ያ ማለት በድህነት ጎዳና ላልመጣ ሰው፣ ለድህነት የሚገቡት ምስጢራት ያልፈጸመ ሰው፣ ክርስቲያን ሆነ ሰው ጥርኛዋ ሰጥቶ ዳነ አይደለም የሚለው። ሲጀምር በላይ ሰብ ክርስቲያን የነበረ ሰው ነው እና እመቤታችን ቅድስት ድንግል ማርያም በጥቂት በጥርኝ ውሃ ሚዛኑ ሲመዘን ያ በጎ ነገሩ ጥቂቷ ነገር እንድታመዝን የሰራነው ስራ በእርግጠኛ ሲያመዝን ነው። መልካሙ ነገር ሲያመዝን ነው። ኃጢአት ሲያመዝን ደግሞ መቅሰፍት መዓት ያመጣል እና ይሄን ይመስላል ማለት ነው የዛሬ ትምህርትና እኔ ለሁላችሁም ለወንድሞቻችን ለእህቶቻችን የዚህ ቃል ኪዳን ጥቅሙ ይሄን አክል እንኳን ብንበድል በዚህ ልክ እግዚአብሔርን ብናሳዝነው እንዲህ ብናስቆጣው ከኃጢአታችን እንኳን ወድቀን በጣም ተጨማልቀን እንኳን ብንገኝ እግዚአብሔር የሰውን ድህነት እንጂ ጥፋቱን አይፈልግምና ወደ ድህነት እንድትመጡ ያግዛቸዋል ለማለት ነው እንጂ በቃ ሰው እየገደለ የሰው ስጋ እየበላ እንደፈለክ ትገባለህ ማለት አይደለም። አለ ዛሬ ምን እኒው ከተባለ ብዙ አለ። ልጅ እኮ የሚገብሩ አሉ የሉ? ኢትዮጵያ ውስጥ የሉ? ዘንዶ የሚቀልቡ ባለሀብቶች የሉ? የሆቴላቸው ገበያ እንዲጦፍ ብለው ይህን እግዚአብሔር አያውቅም? ደሞ ራሳችን በጣም እንደ ንጹህ አድርገን ምንም ነገር እንዳልተፈጠረ አድርገን በላይ ሰብ ለመተች ደግሞ ሞክራለን እኮ። እና በጣም አለ፣ በጣም ብዙ ጉድ ነው ያለው። በጣም ብዙ ጉድ በላይ ሰብ የመናገርኛ ስብዕናም የለንም። እያንዳንዱ የቆመው ሰው በሙሉ ገበናው ቢከፈት ከበላይ ሰብ የከፋ ነው። እግዚአብሔር በሸዋ አይሸወድም። እንዲህ በጣም ነጣ ለብሰን ምናምን ስለታየን ቤተክርስቲያን ስለተገኘን የምናስገባቸው ብሮች በምንሰብካቸው ስቆጥ በዛ አይሸወድም። ልባችን በደንብ ያውቀዋል። ምን እያያችኋለን? በሀገራችን ላይ ገንዘብ ፍለጋ ሰው እየታገተ ምናምን ብር ከተከፈለ በኋላ ሕፃናት ተገድለው
ሰው ተገድሎ ሴቶች ተገድለው የለም ሞታ ተገኘች። ይሄ የድሮ ዘመን ታሪክ ነው እና እያንዳንዱ ራሱን ቢመለከት ወይስ የገደሉት ሰው አይደለም? ስንት ሰው ሲሆን ነው ነፍስ መግደል የሚባል? ስለዚህ ሰው ገደላ በጣም በብዙ ነው። ስለዚህ እኔ በጣም አደራ ምላችሁ መግደል ሲባል በጣም ብዙ የገደልናቸው በቢሮ እኮ በስክሪፕት እኮ የገደልናቸው ሰዎች እኮ አሉ። ተመቅኝተን ከደረጃ ዝቅ ያደረግናቸው ማደግ የሚችሉትን ልክ በስክሪፕቱ የገደልናቸው ሰዎች አሉ። በዝና የገደልናቸው ሰዎች የሉ። ስንተኛ ጋር እልል የተባሉ ሰባኪያን የነበሩ በጣም የሚገርሙ ዘማሪያን የተባሉ እንዳንተ እኮ የለም፣ እንዳንቺ እኮ የለም፣ እንደው አባታችን እኮ በእውነት እንደው በጣም እንደው እንደርሱ እኮ የሚገለጥለት እኮ የለም ብለን የገደልናቸው ሰዎች የሉ። ባህታዊ ገብረ መስቀልን እኮ ያጠፋው ማን ነው? የኛው ማን አይደለም? አርፈው በስብከት አገልግሎት በጣም ጎበዝ፣ በጣም ብዙ ሰው ይቀየሩ ነበሩ። ህዝባችን ይመጣና በእውነት እኮ እንደርሱ አይነት ይታዩታል እኮ እውነት አባታችን እኮ እርሱ እኮ ይታዩታል ብሎ ስንት ሰው ገደልንኛ? እገሌ የሚባል ሰባኪ ይመጣል ሲባል ጧፍ ምናምን እየበራ ጠጠር መጣያ የለም እስኪባል ድረስ ዛሬ ታሉ። እነዛ ማን የገደላቸው? መግደል ማለት እኮ መሞት አይደለም። አሁን ነገራቸው ያሉት ያጠፋናቸው እኛ አይደል? ዛሬ ብዙዎቹ ዘማሪያ ወደ ተሐድሶ የገቡብን እኛ ላይ ያጠፋናቸው። በጭብጨባችን ያጠፋናቸው፣ በእልልታ ያጠፋናቸው፣ አጓጉል ውዳሴ ስተን የገደልናቸው። ይሄ ብቻ አለን። በነገራችን ላይ አጠገባችሁ እያሉ የተሳሳተ መንገድ እየተጓዘ እንደሆነ እያወክ መጥፎ መንገድ ላይ የሄደች መሆኗን እያወቅሽ ምን አገባኝ የራሷ ጉዳይ ያልሻት ያልከው ሰው የለም። ከዚህ የበለጠ መግደልስ አለ? አይቀበላችሁ። ግን በፍቅር በስተነሉ አትነግሩትም። ለምን ታስመስላላችሁ? እያያችሁት ያ ሰው ወደ ጥልቅ ገደል ውስጥ ወደ ክደት ወደ ኑፋቄ ከቤተክርስቲያን ጠፍቶ አራቀ። ይሄኛ ታሪክ አይደለም። ስለዚህ መግደል ሲባል ብዙ መግደል አለ። ኧረ ብዙ ገደል አለ፣ ብዙ ገደል አለ እኮ እና ሰው በምላሱም ይገላል፣ ሰውን በመሳሪያም ይገላል፣ ሰውን በስራ ቦታም ሰው ይገላል፣ በጓደኛ ይገላል። እንዴ እኛ እኮ የጥጋባችን ጥጋብ እኔ እኮ ያኮረፍኩትን ሰው ለምን ታወራለህ? ምንም ሰዎች እኮ ነው። እኔ ያኮረፍኩትን አኩርፍ፣ እኔ ያኮረፍኳትን አኩርፊያት፣ እኔ ማናገራትን አናግሪያት ምንል ሰዎች እኮ ነን እኛ። ግን ምንድነው ክርስቲያን እኛ አሳምፀን እኛ አሳድመን እኛን ተከትሎ ሰዎች እንዳያወሯቸው ከዛ እነዛ ሰዎች ከማህበረሰቡ እንዲገለሉ ከጓደኛ እንዲገለሉ። ደሞ እኮ እኛ ዘማሪ ነን፣ ደሞ እኮ በጣም የምንታወቅ አገልጋዮች ነን። የኛም እንደዛ ለምሳች የተጣላችሁ ከአንቺ ጋር ነው፣ የተጣላው ጠቡ ከአንተ ጋር ነው። እንደው ጥል እንኳን ብትለው ራሱ ምን አድማስ አደረገ? ምን አድማስ አደረገሽ? ጸብ ያለሽ በዳቦ እና ብዙ የሥነ ምግባር ችግር አለብን ክርስቲያኖች። እውነት ይሄ ሳምንትም ቅዱስ ስለሆነ በቃ መቅደስ ሰውነታችንን ቅዱስ እናድርግ ለእግዚአብሔር። ሲሆን ወይ አስቀይማኝ ወይ አስቀይሞኝ እንደው በዚህ ያው ከሃይማኖት ጉዳይ እንደው ከሆነ የላይ የሥነ ምግባሩ ተውት፣ ሰደበኝ ምናምን አላከበረኝና እሱን ተወውና የሃይማኖት ጉዳይ ቤተክርስቲያን ተነክታብኝ ነው፣ ከቤተክርስቲያን ያፈነገጠ ነገር ሰምቼ ነው፣
የቤተክርስቲያን ክብር ተነክቶብኝ ነው ወይ? ጥሩ። አሁን በጣም ቆንጆ ለሃይማኖት ከሆነ እሱንም አድማ አድርጋ አይደለም። ግን ደግሞ በግል ጉዳይ ደግሞ ሰውና ሰው ግጭት እንኳን ሲኖር እንደው ቤት በኩል ልታረቅ፣ ቤት በኩል ልትሆን፣ ነገ ትቆርባለህ አንተ፣ ነገ ስጋው ደግሞ ትቀበያለሽ እኮ አንቺ። ቤት በኩል ልታረቅ ብሎ የምንታረቅበትን መንገድ መሻት መናፈቅ ሲሆን ደግሞ ሰብረን ራሳችንን ይቅር ማለት ሲገባን፣ እኛ ግን ዛሬ አድማ ነው ያዘ። ግሩፕ ሁሉ አለ። አታናግሪያት አታናግረው ምናምን ልልማ ብዙ ነው ገደላው ማለት ነው። ስለዚህ የገዛ ባልንጀራን የገዛን ጓደኛ እያያችሁት ያልሆነ ቦታ እየዋለ ከማይሆን ሰው ጋር የትዳር አጋር ጀምራ ወደ ምንፍቅና እንደምትሄድ እያወቅሽ ዝም ያልከው ሰው አለ። ታውቁታላችሁ። ያን ሰው በእምነት አይመስለውም። አይ እንደው ቅናት እንዳይመስላት ብዬ ነው። ንገራት በግልጽ። እግዚአብሔር በፍርድና በሲኦል ከሚጠይቅ አሁን ብትነግራት አይሻልም? በትህትና በፍቅር እህት ዓለም፣ እኔ የቤተክርስቲያን ትምህርት ነው የምነግርሽ። ከዚህ ልጅ ጋር ያለሽ በእምነት አይመስልሽም። ወንድም ዓለም፣ አንተ በእምነት የማትመስል ሴት ጋር ነው ያለኸው። ምን ያስቀይማል? ያኩርፋ። እና ብዙ አይነት ገደል አለ። ስለዚህ በላይ ሰብን ከመመዘን ራሳችን ብንመዘን አይሻል? የእኛን ጉድ ብናጠራ አይቀልም? የእኛ ብዙ ጉዳችን በጣም ብዙ ነገራችንን ብናጠራ አይቀልም? እና ብዙ የገደልናቸው ሰዎች አሉ። ሰው እንዳይሰማቸው፣ ሰው እንዳያዳምጣቸው፣ ሰው ሰላም እንዳይላቸው፣ ሰው እንዳያናግራቸው። ከእኛ ጋር ሲታረቁ ግን ሁሉን ሰው እንዲያናግረ መመዘኛዎቹ እኛ ነን፣ መስፈርቶቹም እኛ ነን። ባልንጀራ እኮ ያጡ ሰዎች አሉ። ጓደኛ እኮ የሌላቸው ሰዎች እኮ አሉ። ታደለ እኔን እኮ የሚደውልልኝ ጓደኛ የለም ብለው በጓደኛ እኮ የሚቀኑ ሰዎች አሉ። እችን ድክመት ተጠቅመህ አንተ ራስን የበላይ ለማድረግ ጥረት ታደርጋለህ። ኃይል አይመስልም አይደል? እነዚህ ነገር ሰውን ያውም ደግሞ የገዛ ባልንጀራ እንደማግለል ከባድ አያት አለ። ቅድም ምንድን ነው ያለው? ንጹም ጾም አይደል የሚለው? ከዛስ ወናፍቅር ቢጸነ፣ ጾምን እንጾም ባልንጀራችን ደግሞ እንውደድ። አጠገብሽ ያለውን ሰው ሳትወድ እግዚአብሔርን መውደድ ማለት አይቻልም። እንደ አንዳንድ ጊዜ ቤተክርስቲያን ውስጥ እኮ በሊዝ የተሰጠ ነው የሚመስለው። ጠጋቤ ወደዛ የኔ መቆሚያ ቦታ ነው። ማን የሰጠ በሊዝ? አንተን ማን የሰጠሽ አንቺን? ምናልባትም እኮ ዞር በይ ያልሻት እኮ ያቺ ሴት የእሷን ጸሎት እግዚአብሔር አምላክ ሲሰማ ነው አብሮ ያንቺን ጸሎት ዛሬ የተሰማው። መጽደቂያችን እኮ ይሆናሉ የገፋናቸው ሰዎች ማለት። እኛ በኢኮኖሚ ወይ በመልክ ወይ በተለያየ መንገድ መዝነን ያራቅናቸው እነዛ ሰዎች አጠገባችን ቢቆሙ እግዚአብሔር አምላክ ምናልባት በዛ ቅዳሴ ላይ የእሷ ጸሎት የዋሃን ጸሎት የተናቀችዋን ጸሎት ሲቀበል ነው ያንቺ ጸሎት አብሮ የተቀበለው። ምናልባትም ጸሎታችን እየገፋ እንደሆነ ታውቃላችሁ። እኛ ቤት ኮታ የለም። ለነ ወይዘሪት ገሌ ለነ በራምባራስ ገሌ በዚህ በኩል ቁሙ የተባለ የለም። የወንዶች መቆሚያ አለ፣ የአባቶች መቆሚያ አለ፣ የህፃናት መቆሚያ አለ፣ የሴቶች መቆሚያ የለም አለ። የከበረች ሴት እዚህ ጋር ትቆማለች፣ የተናቀች ሴት እዚህ ጋር ትቆማለች። ሀብታም ሴት እዚህ ጋር ነው የምትቆመው፣ ድሃ እዚህ ጋር ነው የምትቆመው የሚል ነገር የለንም። በዚህ በኩል የኦሮሞ ነው፣ በዚህ በኩል የትግሬ ነው፣ በዚህ በኩል የሀድያ ነው፣ በዚህ በኩል ከምባታ ነው የሚል የለንም። ምናልባት የክልል አባዜ ስላለቀቀን ቤተክርስቲያን ውስጥም ገብተን እንደዛ አይነት ይገባኛል ጥያቄ እየጠየቅ ከሆነ የወሰን ጉዳይ መስሎን ከሆነማ ያቺ ቤተክርስቲያን ናት፣ የእግዚአብሔር ቤት ናት። ሲሆን አቅመ ደካሞችን ወይ እሳቸውን አስጥቆሚ ደገፍ ይበሉ እዚህ ጋር
እሳቸው ይቀመጡ እዚህ ጋር ሲሆን በትህትና ጥሩ። ልክ እኮ አንዳንድ ሰው በሊዝ እንደተሰጠው ነው የሚያስበው። በቃ በዛ ላይ ግልምጫችን፣ በዛ ላይ ምላሳችን ተመልሰን ደግሞ ነጭ ነጭ ለብሰን ደግሞ ልንቆርቡ ማንንም እንሸውደው። የእኛ ሀገራችን በሰማይ ነው። እቺ 3 ሰዓት ቅዳሴ የምታገሳቀቱን ሲሆን መተባበር በቃ አቅመ ደካማ ናቸው። እማሆይ እዚህ ጋር ቢቆሙ እንዲህ ብናደርግላቸው ጥሩ ነው። እኔ ያለ መቋሚያ ልቆምና እሳቸው በመቋሚያ ይቆሙ ጥሩ ነው። ይሄ ነው ክርስትና እንጂ ከዚህ እስከዚህ ነገሌ የዚህ ብሔረሰብ እዚህ ጋር ይቆማል፣ ከዚህ እስከዚህ እንደዚህ ይቆማል። የፈለገው ቤተክርስቲያኑን በገንዘብ እርጅዋ። አንቺ እኮ ንጉሥ አይደለሽ። ያንን እኮ አንቺ የሰጠሽውን ገንዘብ እኮ የሰጠሽ እግዚአብሔር ነው። የራሱን የተቀበለው የሰጠሽው ለግለሰብ አይደለም፣ ለቤተክርስቲያን ነው። የራሱ ገንዘብ እኮ ነው የሰጠሽው፣ ደግሞ ለግለሰብ አይደለም፣ ለእግዚአብሔር ነው። ስለዚህ የሚገፋ መንገድ የለም። ብር ከሰጠሽ ለእኔ ይህን ሰው ጉባኤ ቀጥ አድርገሽ በገንዘብ የምትረጅና ስብከተ ወንጌል የምታሳልጭ ከሆነ እንደፈለሽ ፈላጭ ቆራጫውን እየገፈተሽ ግቢ አላለም እግዚአብሔር። ለምንስ አገልግሎትሽን ዜሮ ታደርጊዋለሽ? እና ይሄ በጣም በእኛ ቤተክርስቲያን ላይ በጣም መታወቅ ያለበት ነገር ነው። ስለዚህ ቀድመን ይቅርታ እንበል። በቃ ቀድመን ከአፋችን ቶሎ ይቅርታ። አስቀይማሻለች፣ አስቀይሞሃል፣ በድላሻለች፣ በድሎሃል። ቀድመን ከአፋችን ግን ይቅርታ። ያ ሚያቅተን እንኳን ከሆነ ግን እስቲ ለፍቅር እንኳን እንጓጓ ነው ቢያንስ ሚኒመም ለመታረቅ እንደው የሆነ ቀን መጥቶ ብታረቃት ብታረቀው እንደው ሰላም በተፈጠረ መካከላችን እንደው እኔ ይቅር ብየው እንደው እግር ስር ወድቄ። ክርስትና ማለት እንደዛ ስጋው ደም ብቀበል ከለከለኝ እኮ ከነከነኝ እኮ እያልን ማለት። ስለዚህ ዛሬ እግዚአብሔርን ያሳዘን ነው። እግዚአብሔርም እኛም በይዘም የሚጠይቀን ባጠፋናቸው ነፍሳት ቁጥር ልክ ይጠይቀናል። እኔ ስንት ሰው አድኛለሁ? ስንት ሰው ከቤተክርስቲያን እንዲጠፋ አድርጌያለሁ? ይሄ በጣም ጥንቃቄ ይፈልጋል ማለት ነው። ስለዚህ እዚህ ሚዲያ ላይ ወተንም ስናገለግል በሚጠፉ ሰዎች መቅሰፍት እንዳንቀሰፍ እንዳንጠፋበት፣ እንደው የሚድን ሰው ካለ ያው ቤተክርስቲያን እንኳ የተከመ አገልግሎት ላይቭ ላይ ተመራ ያለውና በቃ እኔ ኦርቶዶክሳዊ ክርስቲያን ነኝ ስጋው ደሙ የእጅ በአካል መቀበል የለብኝም አያሰኝም። ይሄ ለዛ አገልግሎታችን ማገዝ ነው እንጂ ስጋው ደሙ ወይ ደግሞ ቅዳሴን ወይ ደግሞ ቤተክርስቲያን በአካል አይተካም። ይሄ ስራውም ደግሞ ማገዝ ነው። ያጠፋናቸው ብዙ ነገሮች አሉ። ባለትዳሮች ያጠፋናቸው ልጆች የሉ። በሚገባ ልጆቻችንን ባለመንከባከባችን የገዛ ልጆቻችን ከልጆቻችን አላመለጡ። ከበላይ ሰበብን የበለጠ ነው። የንስሐ አባቶቻችን በሚገባ ባለመያዛችሁ ምክንያት ከንስሐ ልጆቻችሁ የጠፉባችሁ ሰዎች የሉ። አንተ የሰንበት ቤት ሊቀመንበሩ፣ አንተ የሰንበት ቤት መምህሩ፣ አንተ የጉባኤ ቤት መምህሩ፣ አንተ የአውደ ምሕረት ሰባኪው በሚገባ ባለመያዝ ምክንያት ከተማሪዎች መካከል የጠፉብህ ሰዎች የሉ። አንቺ የሰንበት ቤት አስጠኛዋ፣ አንቺ መዝሙር የምትዘምሪው ዘማሪዋ፣ አንቺ አዳጊ ሕፃናትን ከስር ኮክተሽ የምታሳድጊዋ፣ አንቺ በሚገባ ባለመያዝሽ ከስር የጠፉ ልጆቻችን ወንድሞች እህቶች የሉ። እነዚህ ነው ማሰብ። ሁላችን በየደረጃ እንጠየቃለን። ሁላችን ከቅዱስነታቸው አንስተን እንጠየቃለን። እኔ ማዳን የምችላቸው የነበሩ የጠፉብኝ ነፍሳት የሉ። አንተ ማዳን የምትችላቸው የጠፉብህ ሰዎች የሉ። አንተ ቢሮ ላይ ቁጭ ብለህ በእምነት የሚመስል ሰው አጠገብህ እያለ በሌላ ቤተ እምነት እየተወሰደ መሆኑ እያወቅ ዝም ያልከው ሰው የለም። ከዛ ደግሞ ሄደ ያላማኸው እገሌ እኮ ፕሮቴስታንት ሆነ፣ እገሌ እኮ ሙስሊም ሆነ ትላለህ። መች አዳንከው? አንተ መች ከመምህር ጋር አገናኘው? መች አንተ ጠየቅከው? መች ጎበኘው? አንተ እንደዚህ አይነት ሰው የለሽም አንቺስ?
እያንዳንዳችን እንጠይቃለን። በመስሪያ ቤት ባለማፍራታችን፣ በስራ ቦታ ባለማፍራታችን፣ በትዳራችን ባለማፍራታችን፣ በክህነታችን ባለማፍራታችን እንጠይቃለን። በሰፈር እንጠይቃለን። ቤተክርስቲያን እንሄድ ብትላቸው መሄድ የሚችሉ የቤተክርስቲያን ሰዎች የነበሩ ግን ዝም ብለህ ብቻ አንተ የምታስቀድስ ጓደኞችን ማጠራ ወደ ጉባኤ ማትሰበስብ እግዚአብሔር ቤት እንዲሄዱ ቤተክርስቲያን እንዲከታተሉ ትምህርት እንዲማሩ ማታደርግ ዝም ብለህ ራስን ብቻ የተከተልክ የምትሄድ ሰው አንተም ትጠይቃለህ። የሰፈር ልጆች ሁሉ ጠፍተዋላ። እነሱ ሺሻና ሱስ ቦታ ላይ ነው ያሉት፣ መጠጥ ስፍራ ነው ያሉት፣ ጫት ተራ ነው ያሉት። አንተ ቤተክርስቲያን ነው ያለው። ለእነሱ ነፍስ ግን ምን ያክል ስራ ሰርተ ነበር? ሞክረ ነበር? ጥረት አድርገ ነበር? አናግራቸው ነበር? ለማለት ያክል አይደለም፣ የምርህ ከልብን ፈልጋቸው ነበር? ማን ነው ማይጠይቅ ታዲያ ውስጥ? እስቲ ትናንትና እሁድ የተገናኛችሁ ጓደኛሞች እስቲ ረጋ ብላችሁ አስቡት። እሁድ ቀን ስትገናኙ፣ ትናንት እሁድ ቀን ዊኬንድ ስለነበራችሁ እሁድ አስቀድሰ ነበር? እሁድ ቅዳሴ ሄደሽ ነበር? ታወራችሁ ታውቃላችሁ ወይስ አይጠየቅም ይሄ ጥያቄ? ወይስ በጾም ይሄን መጠየቅ ኃጢአት ነው? ይህን ጠይቀን ነበር። ግን የምር አስቀድሰሽ ነበር ወይ እህቴ? አስቀድሰ ነበር? የት ነው ያስቀደስከው? ካላስቀደሰ ለምን ያላስቀደስከው? ምን ሆነሃል? ለምንድን ነው በአብይ ጾም ማትቆርበው? ለምንድን ነው ማትቆርበው እህቴ? እና ሁላችንም ድርሻ አለብን ባጭሩ። በስራ ቦታ በትዳርም በምንም የተሰጠን ሀብት ነው። ያንን ማትረፍ ግዴታ ነው። ስለዚህ እግዚአብሔር አምላክ በምህረቱ በእኛ ምክንያት የጠፉትን እድል ሰጥቶን አሁን በጾሙ እነዛን ሰዎች መመለስ ብቻ አይደለም 10 እጥፍ አድርገን እንድንመለስ ቸሩ መድኃኔዓለም ሁላችንም ይርዳል። አሁንም እድል ይስጠን እግዚአብሔር። ብዙ ያጎደልነው ነገር አለ፣ ብዙ ያስቀረውን ነገር አለ። ሁላችንም በየተመሰማራንበት ፊና ብዙ ነገር አጉድለናል። ግን እግዚአብሔር አምላክ ደግሞ ይህን የምንክስበትን እድል ይስጠን ሁላችን። በቃ የካሳ ዘመን ያርግልን፣ ፍሬ የምናፈራበት ዘመን አድርጎ ልክ እኔው ነኝ ብዙ ያጠፋሁት ነፍሳት አሉ ብለን በላይ ሰብን ብቻ ሳይሆን ራሳችን እንድናይ ብዙ የበላኋቸው አሉ፣ ውጭ ጸጥ ያረኳቸው አሉ እኮ። አሁን እኛን ትላላችሁ እንጂ እናንተ ስንት እኮ የመጽሐፍ መምህራን እኮ አሉ እዚህ ላይ ብለን፣ ስንት እኮ የቅኔ መምህራን እኮ አሉ። ዝም ምን የሚሉት አንዳንዶቹ ከቅንነት ነው፣ ሚዲያውን እንዳው አካሄዱን ባለማወቅም። አንዳንዶቹ ዝም ጸጥ እያሉ ጸጥ ምንም አይመስላቸው። ህዝቡ ተነጠቀ፣ መናፍቅ። ያ ሁሉ የተማሩት ቅኔ፣ ያ ሁሉ የመጽሐፍ ትምህርት ዋጣው ጸጥ ዝም አይጠይቅም። ለመቼ ልትናገሩት ነው? ይሄንን ጌታ ለፍርድ ሲመጣ ለራሱ ልትነግሩት ነው? ያን የምታውቁትን። አሁን ሰው ካልዳነበት የኛ እውቀት ምን ጥቅም አለው? ብሉያትን ተምረዋል፣ ሐዲሳትን ተምረዋል። ያቋቋም መምህር ነው። ምርግትናውን በደንብ ያውቀዋል፣ ቅዳሴውን በደንብ ያውቀዋል፣ ትርጓሜውን በደንብ ያውቀዋል። ሰው ግን እዚህ ጋር እየጠፋ ነው ሚዲያ ላይ። ውጦ ዝም ነው። ይሄ ሳያስጠይቅም። ስለዚህ ከበላይ ሰብ የበለጠ እኛ ብዙ ያጠፋናቸው ነፍሳት አሉ። እግዚአብሔር በምሕረቱ ይታደገን። በእውነቱ በጣም ብዙ ማለት ነው። እና እባካችሁን እንደው የሆነ ነገር ታሪክ ስንማር አሁን ዛሬም የበላይ ሰብን አማላጅነት ስንማር ራሳችንን ማይተን ድንግል ማርያም በጥቂቷ ነገር ታስምረን። አሁንም ሁላችንም ብዙ ጉድ ስላለብን እኛና እግዚአብሔር የምናውቀው ብዙ አይነት ስላለብን ብዙ ነገር ተሸክመንም እያገለገልን ስላለን ብዙ ኃጢአትም እያለብን ብዙ ርኩሰትም እያለብን ስላለን የበላይ ሰብ በረከት በእኛ ላይ የሚደርብን ጥቂቷ ነገር እንድታስምርልን እና ማጥፋት ሲባል ምናየው አንድ አቅጣጫ ብቻ ስለሆነ ማለት ነው። ይህን ይመስላል የዛሬው ትምህርታችንና 16ም ስለሆነ ነው ዛሬ ተማማርነው። እንግዲህ ዛሬ የምንድን ያየ ነው? ትላንትና የዛሬ ሳምንት የነበረው ዘወረዳ አንስተን የሰኞ ጀምሮ እስከ ቅዳሜ እንዳለው ትላንትና ቅድስት ሁለተኛው ሳምንት ቅድስት እሁድን አየንና የቅድስት ደግሞ ሰኞን አይተናል አይደል?
ነገ ማክሰኞ ቅድስ የሚባለውን ደግሞ እንመለከታለን። በዚህ ሁሉ ምንድን ነው የተማርነው ማለት ነው? ቤተክርስቲያን በትምህርቷ በአስተምሯ እንከን አልባ መሆኗን ትረዳላችሁ። ግልጽ ነው። እሺ